እሺ ስሜ ሻምበል ሰይድ ኢማም እባላለሁኝ። የ11ኛ ክፍለ ጦር የስታፍ አባል ነኝ። ያው አሁን እዚህ የምገኘው በተደረገው ውጊያ ለግዳጅ ውጡ ተብለን ወጥተን ቦታ ይዘን ባለንበት ሰዓት ላይ ነው ያው ውጊያ የተከፈተው። እዛ ላይ 3 ቀን ያህል ተዋግተን ያው መጨረሻ ላይ በጣም ኃይል እንትን እያለ ሲመጣ ተማርከናል። እጃችንን በሰላም እንድንሰጥ ያው ነግረውናል፣ ሰጥተናል። በሰላም አሁን በጥሩ ሁኔታ ላይ ነው ያለሁት ማለት ነው። የተወለድኩት ኮምቦልቻ ወሎ ነው። አማራ ክልል ኮምቦልቻ ወሎ ነው የተወለድኩት። እሺ ያው በሰሜን እዝ በጥቅምት 24 በነበረው አጋጣሚ እኔ ቤተሰብ ቆይቼ በመጣሁኝ በአራተኛው ቀን ነው። በ20 እንደመጣሁ በ24 ነው ግጭቱ የተጀመረው። ያው በዛ ላይ ሌሊት ላይ ነው ያው ተኝተን ነበር። ድንገት ነው የተተኮሰው። ሲተኮስ ምን ተነሳ ብለን ሁላችንም ተነሳን። ከዛ ምንም ወደ ፊት የሚተኮስ ነገር የለም። ዞሮ ወደ ላይ የተተኮሰ ያለ ሁላችንም ወተን ስናይ እዛው የኛ ጓደኞች አብረውና አብረውን የኖሩ የትግራይ ተወላጆች አይዟችሁ ተረጋጉ ምንም አይደለም ምናምን አሉን። ከዛ እንደውም ያን ያለው ሻቢያ ገባው ነበር ያልነው። ከዛ በኋላ ስናረጋግጥ እንዲህ ነው ሲባል እርግጥ በሁሉም አቅጣጫ ውጊያ ተከፍቷል። ያው ድንገተኛ ይሄ ጥበቃ ላይ የነበሩ እኛ ቤት ተኝተን ያለ ጥበቃ ላይ የነበሩት ላይ ግን ግጭት ተፈጥሮ ያው ከኛም ሰው ተጎድቷል። በቃ በአጠቃላይ ወንድምና ወንድም የተጣላበትና የማይገባ የተከፈለበት ነው ብዬ ነው የማስበው። ዞሮ ግን ምንድነው እኛ እንትን ካልን በኋላ መጨረሻ ላይ በ3ኛው ቀን ላይ ነው ሽማግሌ ተላከ። ምን ተባለ? ከዛ ሁሉም ነገር ያለቀለት ነው። ምንም አትሆኑም፣ ያው እንደዚህ ሀገራችሁን ሁሉም ሀገራችሁ ነው፣ ትግራይም ሀገራችሁ ነው፣ የማ ሀገራችን ነው ምናምን አሉን። በዛ የበላይ አመራሮች ተረዳርተው ጨረሱት። መሳሪያ ይዘን ነበር፣ እሱን መሳሪያ አስረከብን፣ በሰላም ሰጠን ማለት ነው። ከዛ በኋላ የነበረው ሁኔታ ተለየን። ወደ ደጋሙስ የሚባል ቦታ ገባን። ደጋሙስ እንደገባን ያው ሁሉ ይቀርብልናል፣ ምግቡ ይቀርባል፣ ውሃ ይቀርባል። ብዙ እንትን ያልነው የለም። ያው የጊዜው አጨናንቆናል፣ በጣም የተጨናነቅ ነው። ምንድነው ይሆን ያለው እንዴ? እኔ ትግራይ ነው ያደኩት፣ ትግራይ ውስጥ ልጅ አድጌ እንዴት ይሄ ነገር ይፈጠራል? በጣም ውጥንቅጥ ውስጥ ገብተን ነበረ። ዞሮ ግን ምንድነው መጨረሻ ሆነው በሄድን ያው እንዳልኩ ደጋሙስ ተቀመጥን። ከደጋሙስ በኋላ ቆየን፣ መኮንኖች ተለየንና አብያዲ መጣን። አብያዲ ከመጣን በኋላ በቃ ያው ኤሌክትሮኒክስ ዕቃ ያው ህጉም ስለሆነ ይመስለኛል እሱን አስረክብን እንጂ ሌላ ልብሳችንን ይዘን እንደውም ሲደክመን በየመንደሩ ለገበሬው መሸከም ሲያቀተን ለገበሬው እየሰጠን የመጣ ነው። በእኛ ስታፍን ያለሁት ብያለሁ። የሌላውን እንትን ባልልም በእኔ በኩል የነበረው ግን መልካም ነበረ። በቃ እስከ መጨረሻው ሰዓት እንደውም ስንጓዝ ስንል ጓደኞች ብዙ ነበሩኝ፣ የትግራይ ልጆች ልዩ ኃይል የሆኑ ሲያገኙን ሬሽን ምግብ እየሰጡን እየበላን ያው ብዙ ተጉዘናል። ከነሱ ጋር ለ1 ወር ከ8 ቀን ያህል ተጉዘናል። መጨረሻ ላይም በቃ የሆነ እንትን ውስጥ አስቀመጡን። ተቀመጥን፣ ቁጭ በሉ እዚህ ጠብቁ ተባል። እንግዲህ እኛ ከነበርንበት አንድ ሰውም የሞተ የለም። ምናልባት በራሱ ጊዜ ወይ ጠፍቶ ምን ያለ ሊሆን ይችላል እንጂ አንድ ሰው የሞተ የለም። የነበረው በሙሉ ወተን ቤተሰብ ጋር ስልክ ደውለን የደስታ ያው ቤተሰብ እንደምታውቀው ተጨንቆ ነበር። ከዛ እንትን እንደመጣን የኛ ናቸው ወሰዱን፣ የኛ መከላከያ መተው ወሰዱን። ከዛ እንትን ብለው ወደ ሽሬ ወሰዱን። ከሽሬ እንደገና የሆነ ሳምንት ቆየን። ከዛ መቀሌ መጣን። ከመቀሌ ላይ ወደ ክፍለ ጦራችን ሁሉም እንትን አለ። ሌላው በእንትን በዚህ በተከዜ በኩል ባማው ተሸኝቷል። እኛንን የዘገየን ያልተሸኘ ነው እንጂ ሌላው እንደተሸኘ ኢንፎርሜሽኑ አለን። በሰላምም እንደተሸኙ ብዙ ጓደኞቻችን አግኝተናል፣ አብሮ የትግል ጓደኞቻችንም ማለት ነው። እና በእኛ የነበረው እኔ በነበርኩበት ከአብያዲ አብረን ሁሉም ክፍል የሰሜን እዝ መኮንን አብረን ነበርንና ዳቦ ይቀርብልን ነበር፣ ውሃ ይቀርባል በስነ ስርዓት ሁሉ ነገር ያው እየቀረበ እየተጠቀምን ነበረ። የደረሰብን በደል አለ ብዬ አላስብም እንደኔ። ምክንያቱም ምን አለ መሰለ
ፍርሃት ነበር። በቃ እንገደላለን እንረሸናለን የሚባል ነገር ነበርና በጣም ሰክተን ነበረ። አያደርጉትም፣ ቢያንስ አሳድገውኛል። በልቻለሁ ጠጥቻለሁ፣ በፍጹም ይሄንም አያደርጉትም። ቢቻል ወደ ሀገር ይሸኙኛል ብዬ ነበር ለእንደግሌ በውስጥ ሳስብ የነበረው። ይሄ ደግሞ አጋጣሚ የጊዜ መጣበብ ይመስለኛል እንጂ ወደ ተከዚ ወስደው ሊሸኙን፣ ከዛ ሁኔታዎች በጣም ከባድ ሲሆኑ መልሰውናል። ያለው ሁኔታ ስላልተመቻቸ ይመስለኛልና በሰሜን አጠቃላይ በነበረው እንትን ውስጥ በእንደኔ እንደ ክፍለ ጦር ስታፍ ብሎም በመኮንን አንድ ላይ እንደሆን ሰዓት ብዙ የደረሰብን መከራ እስካይ የለም። እርግጥ ተጉዘናል፣ እቃችን ተሸክመን እንትን ብለናል። ከዛ ውጭ የተዘረፍነው ምንም ነገር የለም። በቃ እውነት ነው። እኔ አሁን በቃ እንደ ኢትዮጵያ እስከመቼ በጦርነት ከ60 ዓመት በላይ ጦርነት፣ ለዛውም ደግሞ ታይቶ ተሰምቶ በማይታወቅ እርስ በርስ ወንድም ተዋልዶ እንትን ባለ በቃ አሁን እኔም ሁሉንም እንትን ምለው ቢያንስ የኛ ባለስልጣናቶች ለምሳሌ ጠቅላይ ሚኒስትሩ አለ፣ እንደገና የህወሓት አመራሮች አሉ። እነሱ በጋራ ሆነው ፈተውት እንደ ድሮዋችን ሰላም እድገታችን አሁን የለም፣ አቆልቁሏል፣ ሙተናል። ከዚህ በላይ ምንም ነገር አይመጣም በኔ እይታ ማለት ነው። ስለዚህ አንደኛ እኛም የመከላከያ ሰራዊት ዝም ብሎ ይንከራተታል፣ የትግራይ ህዝብም እየተጎዳ ነው። ስለዚህ ይሄ ነገር ቁሞ ቢያንስ ለህዝብ ታስቦ ሁሉም ነገር ቁሞ በቃ በመነጋገር ቢሆን በመረዳዳት ቢሆን በጠረጴዛ ዙሪያ ቢፈታ ፍጹም ደስተኛ ነኝ። የነበሩት እኮ እዚህ እኔ አሁን እንዳልኩ የነባር ወታደር ነኝ። በሻቢያ ወረራ ነው የመጣሁት፣ ቆስያለሁ፣ ደምቻለሁ። ስለዚህ ቢያንስ እኔ ማአት ጓደኞች ነው ያሉት ትግራይ ውስጥ በጣም የምወዳቸው የሚያከብሩኝ ሁሉ አመራሮች ናቸው የነበሩት። ግን ይሄ ከተፈጠረ በኋላ ውስጣችን እኛ በቃ የሆነ ጥሩ ያልሆነ ነገር ነው በቃ የተሰማን ያለ። ለምን ኢትዮጵያ ውስጥ ይሆናል? እየተመነጠቅን እያደግን ባለንበት ሰዓት ለምን እርስ ቢያንስ የኢትዮጵያ ህዝብ መረዳት ያለበት በቃ ቆም ይበል፣ አማራውም ኦሮሞም ደቡብም ቆም ይበል፣ ከትግራይ ህዝብ ጋር ይገናኝ፣ ይነጋገር፣ በቃ ሰላም ይፈጠር። እንዴ በቃ ለምን የሰው ልጅ ይረክፋል? ይብቃን፣ በቃ ይብቃንና እንነጋገር። ወንተዋልደናል፣ ብዙ ነገር አሳልፈናል፣ በመከራውም በደስታውም ብዙ ነገር አሳልፈናል። ስለዚህ ቢያንስ አመራሮቻችን የበላይ አመራሮች አስበው በመነጋገር ቢፈቱት በጣም ነው ደስ የሚለኝ። የሚረክፈው ወጣት የኢትዮጵያ ወጣት ነው። ከትግራይም በለው ከመከላከያውም በለው ኢትዮጵያ ወጣት ነው የሚረክፈው። ግን አላማው አንድ መሆን አለበት። እስኪ ኢትዮጵያን እንገንባት፣ አንድ ትሁን። ጥሩ ነበረች፣ አሁን ሰላም ጠፋና የሰላሙ ጉዳይ በጣም እያሳሰበን ያለው። አሁንም ይኸው እርስ በራሳችን ይኸው ከኛም ማአት ነው እንትን ያለው፣ ከትግራይ ልጆችም ማአት ነው እንትን ያለው እየተጎዳ ያለው። ስለዚህ ይሄ መቆም አለበት የሚል እንደ ራሴ ሀሳብ አለ። በቃ አዎ እኔ ባለፈው እንደነገርኩ ከባለፈው ከጥቅምት 4 ጀምሮ አሁንም ባጋጠመኝ እኔ ሰው ማንም ሲያጠፋ አላየሁ፣ ሰው ሲጠፋ አላየሁ። አማራም የተገደለ የለም፣ ኦሮሞ የተገደለ እንደው ይሄው ተይዘናል በእንክብካቤ እንጂ እውነት ስጋት ነበረን። በቃ ከተያዝን ይገሉናል፣ በቃ ያርዳሉ፣ እንደገና እየለዩ አማራውን ይገላሉ፣ ኦሮሞን ይገላሉ፣ ደቡብን ይለቃሉ የሚባል ወሬ ነበር በውስጣችን ማለት ነው። ስለዚህ አሁን ይሄ ደግሞ እንዳልሆነ እያየነው ነው እንጂ በጣም ተጨንቀን ነበር። በቃ መሞታችን ካልቀረ እዚሁ እንሙት አይነት የሚባል ነገር ነበር። ግን ሲቀበሉን ጀምሮ በርህራሄ ስለተቀበሉን እኔ በጣም ነው በቃ ውስጤ የተነካው በእውነት። በቃ ይሄ ጦርነት ለምን አይቆምም እንዴ? ለምን በቃ በጣም ነው የተሰማን። እኔ በጣም ነው የተሰማኝ ስለ እውነት ማለት ነው። በቃ እንደዚህ ከሆነ ለምን እርስ በራስ ተነጋግሮ አመራሩ አይፈታም እንጂ እየተደረገ ያለ እንክብካቤ እያየን ነው። የግድ ነው በቃ ስትዋጋ መሞት መስዋዕት ሊኖር ይችላል። ስትማረግ ግን ደግሞ በእንክብካቤ እየተያዝክ ነው። እኔ በቃ እስካሁን ያየሁትም የለም፣ እስካሁንም ሰላም ነኝ። እንግዲህ ደግሞ ሁሉንም እናንተም ስለምታውቁት እግዚአብሔር ይመስገን እዚህ ደርሰናል። በህይወት መትረፋችንም ጥሩ ነው። ቀጣይ ይህች ሀገር ብዙ ከኛ ስለምትጠብቅ አሁንም አንድ መሆናችን እንደማይቀር ተስፋ አደርጋለሁ። በቃ ኢትዮጵያ አንድ እንደምትሆን ማለት ነው እና ይሄ እየደረሰ ያለው በደል የሚባለው ነገር አላየንም። ያየሁትም የለ የሰማሁትም የለ። በእንክብካቤ ተይዘናል። ልናመሰግን እፈልጋለሁ።